ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። እንደ ህዝብም እንደ መንግስትም ፕራዮሪታይዝ የምናደርገው ነገር በጣም ነው የሚያስቀው። ጦርነትን ሽፋን አድርገው እናቶችና ህፃናት ሳይቀር የደፈሩ ወታደሮችን በቁጥጥር ስር አውሎ ለህዝብ ሳያቀርብ ማለት ነው የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን ትምህርት ሚኒስቴር ይሄን ሰውዬ ይመልከተው ብሎ ሱራፌል ጥሪ ስላቀረበ የሱራፌልን ጥሪ ነው እንግዲህ እዩ ጩፋ ጣም ያደርገው። የሚጠበቅ እየተጠበቀ ያለ ዲፌንድ እየተደረገ ያለ ምንም አይነት ወግ የለም። የመንግስት የህዝብ አጠቃላይ እብደት ነው እየተካሄደ ያለው። ትምህርት ሚኒስቴር በአሁን ሰዓት በጣም ሊያሳስበው የሚገባው ጉዳይ በጦርነት የፈረሱት ትምህርት ቤቶች ናቸው። ባለው አለመረጋጋት ምክንያት ወደ ትምህርት ቤት ወደ ዩኒቨርሲቲ መሄድ የማይችሉት ተማሪዎች ናቸው። የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሰበር መረጃ፣ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስቱ መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ነው። እንደ ህዝብም እንደ መንግስትም ፕራዮሪታይዝ የምናደርገው ነገር በጣም ነው የሚያስቀው። ጦርነትን ሽፋን አድርገው እናቶችና ህፃናት ሳይቀር የደፈሩ ወታደሮችን በቁጥጥር ስር አውሎ ለህዝብ ሳያቀርብ ማለት ነው የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን ብሎ መንግስት እያወራ ነው። በአሁን ሰዓት ላይ የሚያንገበግበው ነገር እሱ ነው። እንደ ሀገርም እንደ ማህበረሰብም አንገብጋቢው ጉዳያችን ያ ነው። በየገጠሩ ህዝብ በረሃብ በድርቀት በጦርነት እያለቀ ኮሪደር ልማት ተብሎ ማይሆን አይነት ገንዘብ ወጥቶ ያው ቱሪስት ነው ቱሪዝም አትራክት ያደርጋል ምናምን ተብሎ በቃ ጀስቲፋይ ተደርጎ ይሄው አለን። እንግዲህ ስንት ሰዎች ከቤታቸው ከመኖሪያቸው ከቢዝነሳቸው ተፈናቅለው ማለት ነው። ትምህርት ሚኒስቴራችን ባለፈው መጣና ከለር ዴ ካልቸር ዴ ክሬዚ ዴ ምናምን ማክበር አይቻልም ባህላችንን እንትን አይልም ምናምን ብሎ ፖሊስ ያወጣው ምናምን አለ። ትምህርት ሚኒስቴር በአሁን ሰዓት በጣም ሊያሳስበው የሚገባው ጉዳይ በጦርነት የፈረሱት ትምህርት ቤቶች ናቸው። ባለው አለመረጋጋት ምክንያት ወደ ትምህርት ቤት ወደ ዩኒቨርሲቲ መሄድ የማይችሉት ተማሪዎች ናቸው። 70% በላይ የሚሆኑ የገጠር ክልል ውስጥ ያሉት ተማሪዎች ክሬዚ ዴ ከለር ዴ ምናምን የሚያውቁት ነገር የለም። ከ80% በላይ የሚሆኑት ማለት ነው። ጀመር እንደዚህ አይነት ነገር ያለው የሀብታም ልጆች የሚማሩበት ፕራይቬት ስኩል ውስጥ ነው እንጂ በአጠቃላይ ሙሉ ለሙሉ ማለት ይቻላል የኢትዮጵያ ተማሪዎች እንደዚህ አይነት ነገር አይደለም ለማድረግ እና ፖሊሲ ለማቀቅ የሚያስችል ችግር ሊሆን ይቅርና ይሄ ነገር ምንም ከጉዳይ የማይቆጠር ነገር ነው ካለንበት ችግር ጋር ሲነጻጸር ማለት ነው። አሁን ስንትና ስንት በመንግስት ደሞዝ በመንግስት ልብስ በመንግስት ጠመንጃ ሴቶችን እየዞሩ የደፈሩ ስንትና ስንት ወታደሮች ለቅሞ ኢንቨስቲጌት አድርጎ ለህዝብ አስሮ ማቅረብ ሲገባው እንትናንትን ለበሰች ብሎ ደግሞ ብሮ ለያችሁ ላይ ፒአር ስታንት ነው እየሰራባችሁ ያለው ይሄ መንግስት እየቀለደባችሁ ነው። እናንተም ትጃዛላላችሁ አብራችሁ ኮሜንት ሴክሽን ስር ኑና ደግሞ እና እንደዚህ ይልበሱ እያልሽ ነው ይገላለጡ እያልሽ ጉድ ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ብንጥጥ የስግጥ ፍምስ አባት ስግጥ ብንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳል እንደ ምናምን ተለውጦ እንዳይወጣ በደንብ አርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይሄን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም፣ ግን ሁለተኛ ኮንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። የኛ ሰው ሲፈጥረው ለሰው ማድነቅ የሰውን አለልክ ማጉላት
የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣቸው አነጋጋሪ በመሆን ፌመስ በመሆን እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣቸው አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም ድመትና አንበሳ አንድ አይደሉም። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። ሳይቸግራቸው ይነካኩና መመለስ ያቀታቸው እዩ። ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም። አሁን የለም። ጥያቄ የሚጠየቀው ራሱ ሱራፌል ችግር ቢኖርበትም ማለት ነው። ትምህርት ሚኒስቴር ይህን ሰውዬ ይመልከተው ብሎ ሱራፌል ጥሪ ስላቀረበ የሱራፌልን ጥሪ ነው እንግዲህ እዩ ጩፋ ጣም ያደርገው። ስለዚህ አሁን አዶንያስ እዩ ጩፋ ጋር ሁለተኛ ጊዜ ለመሄድ ለምን አስፈለገው ብለን ሐሳብ እንስጥ። እዩ ጩፋ ጋር ሁለተኛ ዙር አዶናይ የሄደበት ምክንያት ህዝቡ ሰግጥ ብሎ የተናገረው በተለይ መጀመሪያ አካባቢ ላይ ደድብ ካልደደብክ እዚህ ሀገር ላይ ምንም መሆን አትችልም ብሎ የተናገረውን ንግግር እንደ ዶክተር በድሉ አቅጅራ የመሳሰሉ ታዋቂ ጸሐፊዎች፣ ሂስ የሚሰጡ ግለሰቦች፣ ከዛም የተለያዩ የሃይማኖት አባቶች ከኛም ከፕሮቴስታንቶች ቸርች ውስጥ ያሉ አንዳንድ ስብከታቸው ከቲክቶክ የሚቀዳ ሰባኪዎች ወጥተው ሐሳብ ሰጡ። እንዴት ትውልድን ሰግጥ ይላሉ? እንዴት ትውልድን ያቀነጭራሉ? የትውልድን የመፍጠር አቅም ይገላል የዚህ ሰው ንግግር ብለው ወጀብ አስነሱበት። እንደነገርኳችሁ ድንገተኛ የሆነ ተቀባይነት ነው አዶናይን የወረረው። ድንገተኛ የሆነ ተቀባይነት ድንገተኛ። ከዚህ በፊት ወር ባልሞላ ከወራቶች በፊት ሴጋ እያለ ሲሰድበው የነበረው ህዝብ ነው እንግዲህ ግልብጥ ብሎ ያለ አዶናይ ህይወት የለም ማለት የጀመረው። ድንገተኛ ነው ይሄ ተቀባይነት የመጣ አዶናይ ጋር። ድንገተኛ የመጣው ተቀባይነት ድንገተኛ የሆነ ተቃውሞ እንደሚያስነሳበት አልተዘጋጀም አዶናይ። ስለዚህ ከዚህም ከዛም እንዴት ሰግጥ ትላለህ እንዴት ተሰግጥ ትላለህ ብለው ሐሳብ ሲሰጡበት ልጁ ደንግጦ በቃ ካሁን በኋላ ሰግጥ የምትሉትን ነገር አቁሙ አላቸው። ይሄኔ ነው እዩ ጩፋ እንግዲህ ሁለተኛ ዙር እንዲመጣ ወይ በራሱ በአዶናይ ምክንያት ከሁለቱ አያልፍም። በአዶናይ ደዋይነት አሊያም በዩ ጩፋ ቢሮ ደዋይነት አዶናይ ወደ ቢሮ ተጠራ ማለት ነው። ሁለተኛ ዙር ገባ። አብዛኞቻችሁን አዶናይ መጀመሪያ ሄዶ የተመከረውን ምክር ደግሞ የፖሰተን የመሰላችሁ አይደለም። ልብሱን ተመልከቱት፣ ጊዜውን ተመልከቱት። የመጀመሪያው ዙር የሄደው እዩ ጩፋ ቢሮ ከዲቻ ቦይሶች ጋር ነው። አሁን ግን ሄዶ ብቻውን ነው። እዩ ጩፋ ያደረገውንም ልብስ አዶናይ ያደረጉትንም ልብስ እዩትማ፣ አለቀ። እዩ ጩፋ በምንም መልኩ ለአዶናይ ሊያስብለት አይችልም። ገደል ልክ ይሄ ዮናስ ሙሉነ የሚባል አይምሮን የሳት ታባት እስቲ በእናትህ ሳብ እስቲ በጊፍት እየባረካችኋቸው ጊፍት ስጧቸው እስቲ። እነዚህ ወጣቶች ናቸው፣ ታዳጊ ናቸው። ይበቃል፣ በቃ ይበቃል፣ በቃ ተው፣ እንደዚህ ይበቃል። ከዚህ በኋላ ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ለፌደራል ፖሊስ ሼር እና ኮሜንት ሴክሽን ላይ ፌደራል ፖሊስ ከሰሞኑ የጀመረው ዘመቻ አጠናክሮ እንዲቀጥል ጠይቋቸው። እንግዲህ ሁላችንም ይሄንን ልጅ እናውቃለን። በዚሁ በሶሻል ሚዲያ የተለያዩ ህፃናት ሴቶችን እያመጣ እያባለገ ግብረ ገብነት የጎደለው ጸያፍ የግብረ ስጋ ግንኙነት የመሰሉ ድርጊቶችን እየፈጸመ በዚሁ በሶሻል ሚዲያ ይለቃል። ከዚህም ባሻገር ደግሞ
አንዳንድ ከሰሞኑ እየወጡ ባሉት መረጃዎች ከሆነ እነዚህን ህፃናቶችን እንዲህ የሚያባልጋቸው የራቁት ቪዲዮና የመሳሰሉ ነገሮች እየያዘባቸው እንደሆነም እየተነገረ ይገኛል። ይህንን ጉዳይ በተመለከተ ፌደራል ፖሊስ በአስቸኳይ ይሄንን ልጅ በቁጥጥር ስር አውሎ ምክንያቱም ተግባራት በወንጀል የሚያስጠይቁ በመሆናቸው በተለይም ደግሞ ግብረ ገብነት የጎደላቸው ጸያፍና ግብረ ስጋ ግንኙነት የመሰሉ ተግባራትን ለህዝብ መግለጽ በማንኛውም መልኩ ለህዝብ ማሳየት በራሱ በወንጀል የሚያስጠይቅ ከመሆኑ ባሻገር ያንን ተግባር አብረውት የሚፈጽሙ ሴቶች ደግሞ አንደር ኤጅ ከሆኑ ወይም ደግሞ ከ18 ዓመት በታች ከሆኑ እንደ ግብረ ስጋ ግንኙነት በደል ወይም ደግሞ እንደ አስገድዶ መድፈር ጭምር ተቆጥሮ የሚያስቀጣ ወንጀል ነው። ከዚህም ባሻገር ደግሞ የኮምፒውተር ወንጀሎችን ለመደንገግ በወጣው አዋጅም አንድን ሰው የራቁት ቪዲዮ ፎቶ በመያዝ ማስፈራራትና የተለያዩ ነገሮችን መፈጸም እነዚህ ሶስቱም ተግባራት በወንጀል የሚያስጠይቁ በመሆናቸው ይህ ግለሰብ በቁጥጥር ስር መዋልና በልብስ ማሰር ተጀምሯል። ከዛ ጋር ተያይዞ ይሄ የነጠቀ ፖሊሲያችሁን በደንብ ግብአት የሆናችሁ ዘንድ ሶስት ነገሮችን ለሶስት አካላት ለማለት ነው የመጣው። የመጀመሪያው ለመንግስት፣ ሁለተኛው በዚህ ጉዳይ ደስ ስላላችሁ ሴቶች፣ ሶስተኛው በዚህ ጉዳይ ደስ ስላላችሁ አጠቃላይ ማህበረሰብ። ኦኬ። ለመንግስት በዚህ ሁኔታ በዚህ ውሳኔ ሊያጨበጭብልህ የቻለ ግሩፕ አለ። በእኔ እይታ ሁለት ግሩፖች አሉ። በዚህ ደስ ያላቸው፣ በዚህ ሪጆይስ ያረጉ፣ በዚህ ሐሴት እያረጉ ያሉ። አንደኛው መንጋውን ግራቀኝ ማየት በጣም የሚሸክከው፣ ማሰብ በጣም የሚደብረው ይሄ መንጋ አጨብጭቧል በዚህ ውሳኔ። ሁለተኛው ተራ መቀኛው፣ ይሄም መንጋ በጣም ተደስቷል በዚህ። የሚያስብ ሰው በዚህ ያጨበጭብልኛል ብለህ ካሰብክ በጣም ተሳስተሃል። የሚያስብ ሰው ይሄ ውሳኔ ዋው ይላል ብለህ ካሰብክ በጣም ተሳስተሃል። አንደኛ የሚያስብ ሰው የግለሰቦች መብት ምን እንደሆነና እንዳልሆነ ያውቃል። ፖለቲካ ውስጥ አልገባም እንጂ የተማረ ነው። ሳትማሩ ፖለቲካ ውስጥ አትግቡ የምንለውም ለዛ። ከዛ በተሻገር የሚያስብ ሰው እያሳሰበው ያለው እና አንተንም ሊያሳስብ ይገባል ብሎ የሚያስበው ተስፋ የሚያደርገው ለምሳሌ በመስከረምና በጥቅምት ወር ብቻ 1.4 ሚሊዮን ኢትዮጵያውያኖች በወባ በሽታ እየተሰቃዩ ነው። በሁለት ወር ብቻ በኢህአዴግ ዘመን ከና ፖለቲካው ድክመቱ በኢህአዴግ ዘመን እንደዚህ አይነት ቁጥር ከወባ ጋር ተያይዞ ነውር ነው ባይ። የጤና ባለሙያዎችን መጠየቅ ይቻላል። የጤና ፖሊሲ ሜከሮችን መጠየቅ ይቻላል። ጥናት የሚያሰሩ ሰዎችን መጠየቅ ይቻላል። የሚዲያ ሰዎችን መጠየቅ ይቻላል። ጥናት የሚያነቡ ሰዎችን መጠየቅ ይቻላል። ማላሪያ በዚህ ደረጃ በኢህአዴግ መንግስት ነውር ነው። ይሄ ዝም ብሎ ተራ ቁጥር አይደለም ባይዘው። ፓርላማ ላይ ሲገቡ ምናምን ሳይት የምታረጓቸው ዶክመንቶች፣ በእናንተ ዘንድ ተቀባይነት ያላቸው ዶክመንቶች ፎር ኤግዛምፕል የዓለም ባንክ ምናምን የዩኤን እነሱ ናቸው እንደዚህ ያሉት ባይዘው። ትናንት ከትላንት ወዲያ የወጣ ሪፖርት በመስከረምና በጥቅምት ብቻ። ሌላውስ የድርጅት የተራድኦ ድርጅቶች የሚረዱት ነገር እጃቸው ላይ ቢኖርም እንኳን የሚረዱት ምግብ እጃቸው ላይ ቢኖርም ለተቸገረ ወገን የሚሰጡት እጃቸው ላይ የሚሰጡት ብር ካሽ ቢኖርም እንኳን እዛ ማህበረሰብ ጋር መድረስ አልቻሉም። በሪፖርቱ እንዳሳዩት በተረጂና በረጂ መካከል ከባድ የሴኩሪቲ ችግር አለ። መንቀሳቀስ አልቻሉም። የሚያስብ ሰው መንግስት ትኩረት ቢሰጥ ብሎ ተስፋ የሚያደርገው እዚህ ነገር ላይ ቲክቶክ መደር ከትናንትና ልጆች ጋር ገብቶ ስንት ነገር ባላየ እያለፈ ስንት ነገር ባላየ እያለፈ ምን ነው በሞትኩ የምትል ሞቷን ከህይወቷ የበለጠ ቁጭ ብላ የምትናፍቅ ሴት በሚሊየን ተሸክሞ ያለ ሀገር ላይ ስንት ነገር ባላየ የሚያልፍ ሚዲያ የትናንትና ልጆች በለበሷት ልብስ ለዛውም ያንዳንዱ ትርጉም ያለው ጤናማ የሆነ መልእክት ያለው። በነገራችን ላይ አላረጋገጥኩም
የምር ከሆነ ጆሲ የታሰረው የሴት የህግ ባለሙያዎች ሄዳችሁ ሪፕሬዘንት እንድታረጉት ጠይቃል። This is not about Josie. This is about criminaling, discussion, talk about menstruation. This is how you fight back. Be symbolic. Go and represent him. ጉዳዩ የናንተ። በዚህ ደረጃ ለማድረግ የሞከሩት ነው የትናንትና ልጆች ጋር ይሄድ ስትንደፋደፍ ምናምን የሚያጨበጭብል ክሪቲካል ቲንከር የለም ነው። እሱ ብቻ መሰለን ከይሄ ሊረዷቸው ፈልገው ግን ሊያገኟቸው ያልቻሉ ሰዎች ላይክ ረጂና ተረጂ የተለያየው በሴኩሪቲ ችግር ነው። በሴኩሪቲ ችግር ምን ያልተለያያል? ተማሪና ትምህርት ቤት ተለያይቷል። ለዛ እኮ ነው የደሃ ልጅ ብቻ የወደቀው። ለዛ እኮ ነው የገጠር ልጅ ብቻ ማትሪክ የወደቀው። ለምን? ትምህርት ጥራት ሪሊ ትምህርት ጥራት ከኢንተርናሽናል ስኩል ብቻ ያሉትን ነው እንዴ ይግቡ የሚለው? ትምህርት ጥራት የከተማ ልጅ ብቻ ይግባ ነው እንዴ የሚለው? ትምህርት ጥራት የፕራይቬት ስኩል ብቻ ይግባ ነው እንዴ የሚለው? ትምህርት ጥራት የአዳሪ ትምህርት ቤቶች ዩኒቨርሲቲዎች በ20 እና በ30 ሚሊዮን ብር በአመት የሚመድቡላቸው ትምህርት ቤቶች ብቻ ነው አይደለም? አይደለም። ሊተራሊ ልጆች ስላልተማሩ ነው የወደቁት። ትምህርት ጥራቱ ቆንጆ ሆኖ ፈተናውን ማለፍ ስላቃታቸው አይደል? they couldn't attend። የሚያስብ ሰው የሚያሳስበው እሱ አሳስበውም ደግሞ አላበቃም። 4000 ሰዎች ፊርማ አሰባስበን ብርሃኑ ነጋ እጅህ ላይ በአካል መተን ሰተናል። ባይ ፒቲሽን በኢትዮጵያ ታሪክ ህዝብ ለመሪ ፒቲሽን ሲሰጥ የመጀመሪያው ማለት በእጅግ ሰተናል። ቁጭ ብለን ተወያይተናል። ሰሚ አተናል እንጂ ትናንትና አዲስ ኢንሳይት የሚባል ጋዜጣ ላይ ይሄ የፒቲሽን ታሪክ ጉዞ በምን እንደተጠናቀቀ ታትሟል። ዞር ብሎ የሚያየን የለም። እኛ ቀን ከሌት የሚያሳስበን ይሄ ከቲክቶክ እንትን ጋር ገብተ እንትና ታሰረ እኛ መንግስት በዚህ ደረጃ ትኩረት እንዲሰጠው አንፈልግ። ሶ ያጨበጨበል ካለ ደደብ ስለሆነ ነው ያጨበጨበል። this it focus on the most important thing, focus on real thing። ጭንቅላት የሚጠይቅ ሐሳብ የሚጠይቅ የፖለቲካ አመራር የሚጠይቅ ቦታዎች ላይ ትኩረት አድርግ። ደስ ላላችሁ አጠቃላይ ማህበረሰቦች ደግሞ የኢትዮጵያ ወግ ስለተከበረ አይደለም ደስ ያለ ባይዘ ተራ ምቀኛ ስለሆንከ አንድ በጣም ደስ የምትለኝ አባባል አለች። when a hero stumbles the weak rejoice። እነ ጆሲ እነዛ ቲክቶከሮች ቤተሰቦቻቸውን ያስተዳደሩ ስለመሰለ ስለበለጧቸው የራሳቸውን ኢንካም ስላገኙ እነሱ ሲወድቁ የእናንተን ኢንሴኩሪቲ ሳቲስፋይ ስላደረገ ሉዘር ስለሆናችሁ እንጂ የኢትዮጵያ ወግ ብሔርተኛ ስትሆን እኮ ነው የኢትዮጵያ ወግ ያበቃለት። ብሔርተኛ ስትሆን እኮ ነው የኢትዮጵያ ወግ ያበቃለት። ዛሬ እኮ ላንተ መደፈር በሬፕ ለማዘን ብሔር እየመረጥክ እኮ የ8 ዓመት ልጅ ስትደፈር ብሔሯ ያንተ ካልሆነ ባላይ የምታልፍ ፍጥሩ ከዚህ በላይ ወግ አለ እንዴ? ዛሬ እኮ አንድ ሰው ሬፕ ካረገ ካንተ ብሔር ከሆነ እኮ ዲፌንድ ልታረገው ላይ ቃጣለሁ። ከዚህ በላይ ቆሻሻ አለን? አንድ የትናንትና ልጆች በመሰላቸው ነገር ደስ ያላትን ራሷን ይኸውልህ ከማህበረሰብ ያፈነገጠ እንኳን ቢሆን ማህበረሰቡ ራሱ ያፈንግጣት፣ ማህበረሰቡ ራሱ ይጥፋት። ይሄን ሪስክ ወስዳ እኮ ነው ማህበረሰቡ ሊሰጣት የሚችለውን አስተያየት በቂ እኮ ነው። ያ ባይዘው ያንተ እኮ መገላመጥ ብቻውን እኮ በቂ ነው። ያንን ሪስክ ወስዳ ከወጣች መብቷ ነው። ትናንትና ታሊባን 4 ልጆችን አፍጋኒስታን 4 ወንድ ልጆችን ሱፍ ለበሳችሁ ብሎ ከአስፓልት ላይ ባይዘው ዜና አለ አስሯቸዋል። ብሮ በታሊባን ደረጃ ላይ የተጫወት ያለው ስኖፋኒ ወደ ሴቶቹ ጋር ልንጣ ውዴ ዛሬ የተከለከለውን ልብስ ብቻ አትይ። እሺ ዛሬ አትልበሺ የተባልሹ ብቻ አትይ። በዚህ ዝም ካልሽ የምትለብሺው ይሄን ብቻ ነው የሚል ቀን ይመጣል። ባይዘው በዛ ላይ ደግሞ ከማህበረሰብ ያፈነገጠ ነው የሚለው ትርጉም የለውም። ክሊር የሆነ ዴፊኒሽን የለውም። ክሊር የሆነ ዴፊኒሽንን ማን ዲፋይን ክሊር ዴፊኒሽን የሌለውን ነገር ማን ዲፋይን እንደሚያደርግ ታውቂያለሽ? አይነ ዋሽ ያላማረው ሁሉ አቃቂር እያወጣ ይሄ ከማህበረሰብ ያፈነገጠ ነው ይልሻል። በየታክሲው ቦታ የቃላት አቢዩዝ ይቀጥምሻል። አንዳንዱም ደግሞ ይሄው መንግስት እያሰረለት ስለሆነ ሊማታሙላ ይችላል።
አይ በዛ ደረጃ ያፈነገጠ ነገር አላረግም። ኧረ ተይ እንጂ ሱሪ ለበሽ ተብለሽ እኮ የተገረፍሽ ነው። በ21ኛው ክፍለ ዘመን ኢትዮጵያ ውስጥ ዛሬ ሴት ልጅ ሱሪ ለበሰች ተብላ አደባባይ ላይ እየተገረፈች ነው። አላየውም እንዳቲ ሶ ዛሬ በታሰረችው ልጅ ደስ አይበልሽ። ልጓማ በጅለት this is wrong ማለት መቻል አለብሽ። ያለ በለዛ የማንም ቀንቀናም ለዛውም በዚህ ሚስጂኒስት የሆነ በዛ የሴት ልጅ ለሴት ልጅ ሲኦል በሆነ ሶሳይቲ ውስጥ እንደዚህ አይነት ነገር ሰተሽው ጭራሽ ማለት መግቢያ መውጫሽን ነው የምታጭው። አንቺ ስስቂ አይቼ ዘግንኖኛል ዘግንኖኛል። ኦኬ ሶ የሚጠበቅ እየተጠበቀ ያለ ዲፌንድ እየተደረገ ያለ ምንም አይነት ወግ የለም። የመንግስት የህዝብ አጠቃላይ እብደት ነው እየተካሄደ ያለው። ይሄንን ሃይ ማለት ለሁሉ